በኃይል በተያዙ የክልሉ ግዛቶች ላይ አዲስ ሰፋሪዎች ባለቤት እንዲሆኑ እየተሰራ ነው ሲሉ ምክትል ፕሬዝዳንቱ ከሰሱ። አቶ ጌታቸው ረዳ በበኩላቸው ተፈናቃዮች ወደ ቀያቸው ተመልሰው ከአካባቢው ሕዝብ ጋር በመሆን አስተዳደራቸውን እንዲመርጡ ስምምነት ተደርጓል ብለዋል። ከመጪው ሀገር አቀፍ ምርጫ አስቀድሞ የኢትዮጵያ መንግስትና ህወሓት የፖለቲካ ውይይት መጀመር አለባቸው ሲል የአውሮፓ ህብረት ገለጸ። ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለወቅታዊና ትኩስ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር ያደረጋችሁ ቤተሰብ እንድትሆኑ እያስታወስን ኢሊያስ ክፍሌ የሰዓቱን አበይት ጉዳዮች አስደምጣችኋለሁ። አብራችሁን ቆዩ። እሺ ተጄ ነው የምከፍለው። ወረወረው እየለሌ ነው ብዙ ስራ ነው የሚያስተዋግሉብኝ እንዴ ያው ለሰለፍ ይሄው እዚህ ጋር እኮ መክፈል ይችላል። ልጆቼን ከትምህርት ቤት ማምጣት ስላለብኝ እንጂ ሄጂ ከፍዬ ደግሞ ተመልሼ ልመጣ ነው። ቀኒ ከሰል ሲቢ ብርና ሞባይል ባንኪንግ የክፍያ መተግበሪያዎችን በመጠቀም የትራፊክ ቅጣቱን በቀላሉ ያለ ልፋት ይፈጽሙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከመጪው ሀገር አቀፍ ምርጫ በፊት የኢትዮጵያ መንግስትና ህወሓት የፖለቲካ ውይይት እንዲጀምሩ የአውሮፓ ህብረት ጠየቀ። ኢትዮጵያ ከምታካሄደው መጪው አጠቃላይ ምርጫ አስቀድሞ የፌዴራሉ መንግስትና ከህጋዊ የፖለቲካ ፓርቲነት ተሰርዞ የሚገኘው ህዝባዊ ወያነ ሓርነት ትግራይ ህወሓት የፖለቲካ ውይይት መጀመር አለባቸው ሲል ጥሪ አቅርቧል። በኢትዮጵያ መንግስትና በህወሓት መካከል በሰሜን ኢትዮጵያ የነበረውን ጦርነት ለማስቆም በደቡብ አፍሪካ ፕሪቶሪያ የተፈረመው የግጭት ማቆም ስምምነት ትላንት ጥቅምት 23 ቀን 2018 ዓ.ም ሶስተኛ ዓመቱ ላይ ደርሷል። የአውሮፓ ህብረት ሶስተኛ ዓመቱ ላይ የደረሰውን የጦርነት ማቆም ስምምነት አስመልክቶ ትላንት ባሰራጨው መግለጫ የአውሮፓ ህብረት በኢትዮጵያ የልዑክ ሀገራት ማለትም ኦስትሪያ፣ ቤልጂየም፣ ቡልጋሪያ፣ ቼክ ሪፐብሊክ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ሃንጋሪ፣ አየርላንድ፣ ጣሊያን፣ ሉክዘምበርግ፣ ማልታ፣ ኔዘርላንድስ፣ ፖላንድ፣ ፖርቹጋል፣ ሮማኒያ፣ ስሎቫኪያ፣ ስሎቬኒያ፣ ስፔን፣ ስዊድን እንዲሁም የኖርዌይ የኢትዮጵያ ዲፕሎማሲያዊ ልዑክ በጋራ በመሆን የፕሪቶሪያ ስምምነት ትግበራንና ሌሎች የሀገሪቱ ግጭቶችን በተመለከተ ማሳሰቢያ አውጥተዋል። በኢትዮጵያ መንግስትና በህወሓት መካከል አሰቃቂ የነበረውን ጦርነት ለማቆም ስምምነት ከተፈረመ 3 ዓመታትን ባስቆጠረበት በዚህ ወቅት የስምምነቱ ተፈራራሚ ወገኖች የጦር መሳሪያ ድምፅን በማስቆማቸው መሰረታዊ አገልግሎቶችን ወደ ነበሩበት ለመመለስ በመሞከራቸው የሰብአዊ አገልግሎት አቅርቦትን በማሻሻልና የታጣቂዎች ትጥቅ ማስፈታትና ወደ ማህበረሰብ መልሶ ማዋሃድ ሥራ በመጀመራቸው እንዲሁም የተወሰኑ የሀገር ውስጥ የግጭቱ ተፈናቃይ ዜጎች ወደ መኖሪያቸው እንዲመለሱ በመደረጉ ምስጋናና ዕውቅና እንሰጣለን ሲል የአውሮፓ ህብረትና የኖርዌይ ልዑኩ አስታውቋል። የአውሮፓ ህብረት ልዑካን ከአባል ሀገራቱና ከኖርዌይ ዲፕሎማሲያዊ ሚስዮኖች ጋር በጋራ ባወጡት መግለጫ ሰሜን ኢትዮጵያና በሰፊው ቀጠናው ያለውን ሰላም ማስቀጠል እንዲሁም ማጠናከር አስፈላጊ መሆኑን በመግለጽ በዓለም አቀፍ የሰብአዊ ሕግና ምርጥ ተሞክሮች መሰረት የተፈናቀሉ ሰዎች ሙሉ በሙሉ መመለስን እንዲሁም ተአማኒና ተጎጂዎችን ማዕከል ያደረገ የሽግግር ፍትህን ጨምሮ ከግጭት ማቆም ስምምነቱ ትግበራና ተያያዥ ሂደቶች ጋር ድጋፍ ለማድረግ ዝግጁ እንደሆኑ ገልጸዋል። በተጨማሪም ከመጪው አጠቃላይ ሀገራዊ ምርጫ አስቀድሞ በፕሪቶሪያ ስምምነት ተፈራራሚዎቹ የኢትዮጵያ መንግስትና ህወሓት መካከል የፖለቲካ ውይይት በቶሎ እንዲጀመር ሲሉ ጥሪ አቅርበዋል። የሰሜኑ ጦርነት በተዳረሰባቸው ሁሉም ክልሎች በተለይም የሴቶችና ልጃገረዶችን ጨምሮ በግጭት ለተጎዱ ዜጎች ተጠያቂነትን፣ የሰብአዊ መብት መከበርን እንዲሁም እርቅን ማሳተፍ ወሳኝ ናቸው ሲሉ አሳስቧል። የአውሮፓ ህብረትና የኖርዌይ የጋራ መግለጫ በኢትዮጵያ ውስጥ አሁንም እየቀጠሉ የሚገኙ ግጭቶች በውይይት እንዲፈቱ እንዲሁም ሁሉም ባለድርሻ አካላት በሀገራዊ የምክክር ሂደት ገንቢ በሆነ መልኩ እንዲሳተፉ ጠይቀዋል። ይህ በእንዲህ እንዳለ የአውሮፓ ህብረት ከግብፅ ጋር በመሆን በአባይ ወንዝ ላይ ያራመዱት ኢፍትሐዊና ዓለም አቀፍ ህግን ታሳቢ ያላደረገ አቋም መያዛቸውን ከሰሞኑ በጋራ መግለጫ ማስታወቃቸውን ተከትሎ የኢትዮጵያ መንግስት ለአውሮፓ ህብረትና ለአባል ሀገራቱ በጉዳዩ ላይ ማብራሪያ እንዲሰጡ መጠየቁ አይዘነጋም። ህወሓት በበኩሉ የስምምነቱን 3ኛ ዓመት አስመልክቶ ባወጣው መግለጫ ደግሞ የፌዴራሉ መንግስት በስምምነቱ ላይ ፈላጭ ቆራጭ በመሆን ትርጉም አልባ እንዲሆን ሲሰራ መቆየቱንና
የድርጅቱን ህጋዊ ሰውነት ጉዳይ ወደ ተራ ቴክኒካል ችግር በማውረድ የስምምነቱን መንፈስ እያወከ እንደሆነ ገልጿል። መንግስት በፖለቲካዊና ወታደራዊ አመራሮቹ በኩል በትግራይ ህዝብ ላይ ሌላ ዙር ጦርነት ለመክፈት ዝግጅት ከማድረግ ባለፈ በትግራይ አጎራባች ክልሎች እየተከናወኑ ያሉ ታጣቂዎችን የማደራጀት ተግባራትም መቆም እንዳለባቸው ህወሓት አሳስቧል። የፌዴራሉ መንግስት ለስምምነቱ እንደማይገዛ በቂ ማሳያዎች አሉ በማለት የወቀሰው ህወሓት የስምምነቱን አፈጻጸም እንዲገመግሙ በተደጋጋሚ ጥሪ የተደረገላቸው የአፍሪካ ህብረት ፓናልና ሌሎች አደራዳሪ አካላት እንዲሁም ዓለም አቀፉ ማህበረሰብ የፕሪቶሪያ ስምምነት አደጋ ላይ መውደቁን እንዲገነዘብ ሲል ጠይቋል። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። በኃይል በተያዙ የክልሉ ግዛቶች ላይ አዲስ ሰፋሪዎች ባለቤት እንዲሆኑ እየተሰራ ነው ሲሉ ምክትል ፕሬዝዳንቱ ወቀሱ። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ከድምፅ ወያኔ ቴሌቪዥን ጋር በነበራቸው ቆይታ ከ2 ዓመታት በላይ የተካሄደውን ጦርነት ተከትሎ ምዕራብ ትግራይ የሚባለውና በአሁኑ ወቅት በአማራ ክልል ስር የሚገኘው አካባቢ ላይ በኃይል የሰፈሩ ሰዎች ተፈናቃይ የሌለ በማስመሰል የአካባቢው ባለቤት እንዲሆኑ እየተሰራ ነው በማለት ከሰዋል። መኖሪያ ቤቶች፣ እርሻዎች፣ የንግድ ተቋማትና ሌሎችም አዲስ በመጡ በመቶ ሺዎች የሚቆጠሩ ሰፋሪዎች ተይዘዋል ያሉ ሲሆን ከፌዴራሉ መንግስት ጋር በመነጋገር ትልም ወጥቶለት እንደነበር ተናግረዋል። በአካባቢው የሰፈሩት ሰዎች አካባቢውን ሳይለቁ ተፈናቃዮቹ እንዲመለሱና ከአካባቢው ህዝብ ጋር ሆነው አዲስ አስተዳደር እንዲመርጡ ለማድረግ የፌዴራሉ መንግስት ከጊዜያዊ አስተዳደር ተወካዮች ጋር ባደረገው ውይይት ከስምምነት መደረሱን ጠቅሰው ከጊዜያት በኋላም ወደ ህዝብ ውሳኔ የመሸጋገር ውጥን እንደነበር አብራርተዋል። ጉዳዩን በሚመለከት በግልጽ መናገር ሲጀመር ግን የፌዴራሉ መንግስት እንዲህ አይነት ነገር የለም በማለት ጉዳዩን እንደተወውም ምክትል ፕሬዝዳንቱ ጠቁመዋል። አሁን ላይ ግን በወቅቱ የተስማማንበት ጉዳይ 2 አማራጮች ተጨምረውበት ገዝፎ መጥቷል ያሉት አቶ አማኑኤል አንደኛ መመለስ የሚለው ጉዳይ ቀደም ሲል በተገለጸው መንገድ መተግበር የሚለው ሲሆን ይህ አካባቢውን በኃይል የያዙ ኃይሎች ባለመውጣታቸው አዲሶቹ ሰፋሪዎችም አካባቢውን ባለመልቀቃቸው እንዲሁም አስተዳደሮቹ ባለመፍረሳቸው ይህንን መፈጸም እንደማይቻሉ ያውቃሉ። ወደ ራያና ጸለምት ተመልሰው የነበሩትን ምን እንደገጠማቸውም ይታወቃል ሲሉ ምክትል ፕሬዝዳንቱ ተደምጠዋል። ክህደት ፈጽመዋል ያሏቸው በስም ያልጠቀሷቸው አካላትንም ክልሉን ለመጉዳት ለማፍረስ ሲሰሩ የቆዩትን ስራ ከፌዴራል መንግስት ጎን በመሰለፍ እየቀጠሉበት ነው በማለት ወቅሰው የፌዴራሉ መንግስትም እነሱን ተጠቅሞ ተፈናቃዮችን ለመመለስ እየሰራው ነው የሚል ፕሮፓጋንዳ እያራመደ ነው ብለዋል። ሆኖም ይህ የክልሉን መልክዓ ምድራዊ አቀማመጥ እንዲሁም የህዝብ አሰፋፈር ወይም ዴሞግራፊ ለአንዴና ለመጨረሻ ጊዜ ለመቀየር የሚደረገው ጥረት አካል ነው ሲሉ ምክትል ፕሬዝዳንቱ ወቀሳ ሰንዝረዋል። መንግስት ኢትዮጵያ ትልም መውፅኡ እታ ትልምትያ እንታይ ትብል ወረርቲ ሓይልታት ከይወፁ ኣብኡ ኣብ ምዕራብ ትግራይ ይኹን ኣብ ካልኦት ከባቢታት ዝነበሩ ምምሕዳራት ከይፈረሱ እቶም ናይ ህዝቢ ትግራይ ዝተመዛበሉን ዝተሰደቱን መሬት ሕርሻ ገዛ ቢዝነስ ዝሓዙ ኣብኡ ዝሰፈሩ ሓደሽቲ ሰፈርቲ ከይወፁ እናሃለው ተመዛበልቲ ስኢልካ ክትምልሶም እሞ ስለዚ ኣብኡ ምስ ዘሎ ህዝቢ ኮይኖም ንግዚኡ ዘመሓድርዎም ሰባት ክመርፁ እሞ ድሓር ናብ ሪፈረንደም ክሰግሩ ዝብል ግልፂ ትልሚ ብወገን መንግስቲ ኢትዮጵያ ወፅዩ ኣብዚ ምስ ዝነበረ ናይ ግዚያዊ ምሕዳር ወከልቲ ተስማዕሚዖምሉ እዚ ብግልፂ ምዝራብ ጀሚርና ኣብቲ እዋን እቲ ኣይ ሓሶት እዩ እዚ ኣይተገበረን ተባሂሉ ይዝረብ ነይሩ። ሕዚ ረእያ ሕዚ ትኾን ዘላ ሕዚ እታ ትልሚ ንሳ ማዕቢላ መፅያ እታ ህዚ ዝበልኳ ከም ዘላ እታላ ክልተ ነገር ተወሲኽዋ ሕዚ ክልተ መማረፂ ተወሲኽዋ ኣሎ ኣብ ትግራይ ካብ ትግራይ ኣብ ምዕራብ ትግራይ ብፍላይ ኣብ ኩሉ እዩ ኣብ ጸለምቲ ይኹን ኣብ ራያ እውን ኣብ ምዕራብ እውን ይሓወስ ግን ብቐንዱ እቲ ናይ ምዕራብ ትግራይ ዝምልከት እንዲኦም ሕዚ ዝሰርሑ ዘለው ምምላስ ዝምልከት ብመሰረተ አንቶይ ዝበልኩ ኻትልም ትፍጸም ይብሉ እዚኣ ክትፍጸም ከም ዘይትኽእል ይፈልጡ እዮም። ምክንያቱ ወረርቲ ሓይልታት ኣይወፁን ምምሕዳራት ዘለዎ ይፈረሱን ሰፈርቲ ሓደሽቲ ሰፈርቲ ብማዕተ ሽሓት ኣብኡ እትዮም ዘለዎ ሰፈርቲ ኣይወፁን። ስለዚ ህዝቢ ትግራይ ከምቲ ናይ ጸለምቲ ጌርና ከምቲ ናይ ራያ ስኡሉ እንተተመሊሱ ናይ ጸለምቲ እንታይ ይወፅሑ ዘሎ ንሪኦ ዘለና ኩነታት እዩ ማለት
የቀድሞው የጊዜያዊ አስተዳደሩ ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሚኒስትር አቶ ጌታቸው ረዳ ኮርነር ፕሬስ ከተሰኘ ዩቲዩብ ጋር በነበራቸው ቆይታ ደግሞ ይህንኑ የተመለከተ ማብራሪያ ሲሰጡ ቀደም ሲል የተገለጸው ትልም እንደነበር በመጥቀስ ተፈናቃዮች በተለያዩ የመጠለያ ጣቢያዎች ለረሃብና ለበሽታ እንዲሁም ሞት ከሚዳረጉ ወደ ቀድሞ ቀያቸው ተመልሰው ከአካባቢው ሕዝብ ጋር በመሆን አስተዳደራቸውን እንዲመርጡ ስምምነት ተደርጓል ሲሉ ተናግረዋል። ተፈናቃይ ወገኖች ሌላ ማንነት የሚወስድበት ሳይሆን ማንነቱን የሚያረጋግጥበት ሁኔታ ነው የምንፈጥረው በማለትም አቶ ጌታቸው አክለዋል። ባለፈው ሳምንት በወልቃይት አካባቢ ከአካባቢው አስተዳደር ጋር በመሆን ከሕዝቡ ጋር መምከራቸውን ያስታወሱት አቶ ጌታቸው ረዳ ወደ ስፍራው ያቀኑትም የፌዴራሉ መንግስት ሹመኛ በመሆናቸው ሳይሆን የተጀመረውን የማስጨረስ ፍላጎት ስላደረባቸው እንደሆነ ገልጸዋል። በወቅቱ አንድ ነገር ተመልክቻለሁ፣ ቅንነት አለ። ደመቀ ዘውዱን የፈለግከውን ልትለው ትችላለህ። ደመቀም ሆነ ሌሎቹ ወንጀል ፈጽመው ሊሆን ይችላል። እሱ በሕግ ነው የሚታየው። እኔ እስከማውቀው ግን ከደመቀ ጋር በተገናኘንበት ወቅት የመነጋገር ፍላጎት አለው። ወደ ሌላ ዙር ግጭት የመግባት ፍላጎት የለውም። በህዝቡ ዘንድም ተፈናቃዮችንም ስደተኞችንም የመቀበል ፍላጎት እንዳለ ነው ማረጋገጥ የቻልኩት። ይህ በዚህ መንገድ እንጂ በኃይል የሚፈታ ጉዳይ አይደለም ሲሉ አቶ ጌታቸው ረዳ ተናግረዋል። ታስተጀመረት ጉዱል ምህላው ቦታ ንምርጋጽ ይኸይደ ታሪክ ጉዱል ነው ደመቀ ድሌት አክቶሎ ተኸለያ የምን ፈጽሞ ለፈጸም خرባ ይታሰብ ነው ያን አዛ በገለ ገለተ ነው አዛ ገለተ ፈጸም ሁሉም ሰው ፍርድ ይረይ ፍርድ ከረይ ግን ሓደ ይርሳዕ ነገር ደመቀ ምስ ደመቀ ንራሃው ሰዓት በሰላም ጉዳይ ድቤት ነው خلينا ግጭት ከቶሳይ ናው ግጭት ሳይክል ከቶ ድቤት ነው። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለወቅታዊና ትኩስ መረጃዎች የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ የኢትዮጵያ ሪፖርተር ቤተሰብ መሆን ትችላላችሁ። ኢልያስ ክፍሌ የሰዓቱን አበይት ዜና አስደምጣችኋለሁ። መልካም ጊዜ